ይህንን ተአምር ሁላችሁም ኦርቶዶክሳውያን ልታዳምጡ ይገባል። ሰላም ውድ ቤተሰቦቼ እንደምን አላችሁ? በጣም ብዙ ጊዜ እንግዲህ ውድ ቤተሰቦቼ ስውሯ ማርያም መሄድ ይፈልጋለሁ ብዬ በብዙ ምክንያቶች አልተሳካልኝም። በብዙ ምክንያቶች ወደዛ መሄድ አልቻልኩኝም ነበርና እግዚአብሔር ፈቅዶ በትላንትናው ዕለት ደርሰን ከባለቤት ጋር ወጥተን በሰላም ደርሰን በሰላም ተመልሰን መተናል እና አንድ በጣም ብዙዎቻችሁን ይጠቅማል ብዬ የማስበውን ነገር ልንገራችሁ። ከዛ በፊት ግን ስለ ገዳሙ አንዳንድ መረጃ ልስጣችሁ። ገዳሙ በጣም በሚገርም ቦታ ላይ ይገኛል። በጣም ጥሩ በሆነ ቦታ ላይ ለመሄድ ለመድረስ በጣም በሚመች ቦታ ላይ ይገኛል። በጣም ብዙ ደስ የሚሉ በጣም መልካም የሆኑ ብዙ የሚነገርለት ገዳሙ በጣም ትልቅ በረከት ያለው ገዳም እንደሆነ ምንም ጥያቄ የለውም። ነገር ግን በጣም ደግሞ ሊስተካከሉና በተለይም በገዳሙ አስተዳደር በኩል ሊስተካከሉ የሚገቡ ነገሮች እንደዚሁም ደግሞ እንደ ምዕመናን ልናስተካክላቸው የሚገቡ በጣም ብዙ ነገሮች አሉ። ይህንን ሁላችንም እንደ ግል እንደ ራሳችን ልናስተካክለው የሚገባው ነገር አለ። እኔ ግን ወደ ዋናው ነጥቤ ወደ ተአምሩ ልውሰዳችሁ። እንግዲህ ውድ ቤተሰቦቼ እኔ እንደነገርኳችሁ በጣም ለረጅም ጊዜያት ለመሄድ አቅጄ አስቤ አልተሳካልኝም ነበርና እንደ እግዚአብሔር ፍቃድ በትላንትናው ዕለት በእመቤታችን አማላጅነት በእሷ ረድኤት በረከት እዛ ደርሰን ተባርከን ከቦታው በረከት አግኝተን እግዚአብሔር ፈቅዶልን ደስ የሚል ጊዜ አሳልፈን ተመልሰን መተናል ማለት ነውና በዚህ ጉዟችን ላይ እኔ ያልተረዳሁት እኔ ያላወቅኩት ነገር ግን ባለቤት የምታውቀው አንድ ነገር ነበርና ለእኔ አልነገረችኝም። ነገር ግን አንድ ጉዳይ ይዛ ነበር ለካ እሷ ወደ ገዳም ሄደችው። በጣም የተገረምኩት ማለት ነውና እንግዲህ ከኔ ጋር ስናወራ ለእኔ ምንም አይነት መረጃ አልሰጠችኝም እና በአጋጣሚ ለካ በቢሮቸው አካባቢ ላይ አንድ ጓደኛዋ ትታመማለች እና ምርመራ ስትሄድ በምርመራ ስትጠየቅ የአእምሮ ወይም ደግሞ የጭንቅላት እጢ እንዳለባት ይነገራታል እና ያ እጢም ደግሞ በአስቸኳይ መነሳት አለበት፣ አለበለዚያ ለሞት የሚዳርግና ከፍተኛ ጉዳት ቤቶች ላይ ሊያስከትል ይችላል የሚል ነገር ተነገራት እና ይቺታችን በጣም ደነገጠች። በጣም ደንግጣ እንደነበረና ብዙ አይነት ፍርሃት እንደደረሰባት እንደዚሁም በቤተሰቡ በሙሉ በጣም ፍርሃት እንደተከሰተ የምታጫውተኝ በኋላ ከጉዳዩ በኋላ ነው። ወደ ታሪኩ ወደዛ እወስዳችኋለሁ። እንግዲህ ውድ ቤተሰቦቼ ይህንን ታሪክ ይዛ ነው እንግዲህ እሷ ከቤት አብረን የወጣ ነው። ሁላችንም እንደምናደርገው ማንም ሰው እንደሚያደርገው ከቤት ከእሷ ጋር ማድረግ የሚገቡን ነገሮች አድርገን ወደ ገዳሙ ቦታ ሄድን። በጉዟችን በጣም ብዙ አይነት ፈተናዎች ቢኖሩም በሰላም ደርሰን እግዚአብሔር የፈቀደውን ነገር ለማድረግ ችለናል ማለት ነውና ወደ ገዳሙ ከሄድን በኋላ እንግዲህ እንደነገርኳችሁ ገዳሙ በጣም የበረከት ቦታ ነው። በቃ እያንዳንዱ ኦርቶዶክሳዊ ክርስቲያን ያንን ደጅ ሊረግጥ ይገባል ብዬ አስባለሁ። እያንዳንዱ ገዳም እያንዳንዱ ምዕመን ያንን ገዳም ሊረግጠው ይፈልጋሉ። ምክንያቱም ትልቅ ምስጢር ያለበት ትልቅ የእግዚአብሔር በረከት ያለበት የእመቤታችን ቃል ኪዳን የተገለጸበት ደጅ ነው። ይህንን የሚመሰክረው የሆነውን ነገር ስለማቅ ማለት ነውና እንግዲህ ሄድን። እዛ ከሄድን በኋላ ብዙ አይነት አገልግሎት ስላለ እያንዳንዱን አገልግሎት እንደ እግዚአብሔር ፍቃድ አቅማችን በፈቀደው መንገድ ማድረግ የሚገቡን ነገሮች እያደረግን በእያንዳንዱ አገልግሎት ላይ ለመሳተፍ ችለናል። ጸበል መጸበል፣ እንደዚሁም በእምነቱ ሌሎችን በሚደረጉ አገልግሎቶች እያንዳንዱን አገልግሎት ከጨረስን በኋላ እንግዲህ አገልግሎትን ከጨረስን በኋላ በየሰዓቱ ጸሎትና ኪዳን ይደረጋልና ልክ ጸሎት ሲደረግ 6 ሰዓት አካባቢ ላይ ተሰብስበን እያንዳንዱ ጸሎት ሲደረግ እዛ ቦታ ላይ ቆመን ምስጋናው አለ፣ ዝማሬው አለ፣ ጸሎቱ ጋር አባቶች በዕጣን ማጥንት አለ። የተለያዩ አገልግሎቶች ቤተክርስቲያን ውስጥ በጣም ደስ የሚልና ውስጥን የሚመስጥ ልብን የሚመስጥ በጣም ደስ የሚል አገልግሎት መንፈሳዊ አገልግሎት አለና ጸሎታችንን እኛ ማድረግ የሚገባንን ነገር አድርገን ቁጭ ብለን ወንጌል ሲነበብ እያዳመጥን እያለ ለካ አንድ በጣም ደስ የሚል አገልግሎት ደግሞ አላቸው ገዳሙ። ሌሎች ገዳማት ላይ በብዛት ብዙ ገዳማት ላይ እንደምንመለከተው መገበሪያ እናስገባና መገበሪያ ከገባ በኋላ በዛ አባቶች ጸሎት አድርገው ጸሎት ከተደረገ በኋላ እንግዲህ በመተት የሚሰቃዩ በተለያየ ነገር የሚጨነቁ ሰዎች መጥተው መገበሪያ ስንዴ ገዝተው ለካህናት ይሰጣሉ። የክርስትና ስማቸውን ጽፈው ያስገባሉ ማለት ነውና በአጋጣሚ በመጀመሪያ እኔ ተነሳሁትና የራሴን ማስገባት የነበረብኝን የክርስትና ስሞች ጽፌ እኔ አስገባሁት ማለት ነው። ካስገባሁት በኋላ ባለቤቴ ድጋሚ እንድትሄድ አደረግኩኝና እንድታስገባ አደረግኩኝ። ባለቤቴ ታዲያ አምጥታ የሰጠችኝ የክርስትና ስሞች ነበሩና እነዛን የክርስትና ስሞች ድጋሚ ጽፌ እኔም አስገባች ማለት ነው በድጋሚ። ታዲያ በጣም የተገረምኩት ብዙ የክርስትና ስም ነው ጽፋ የሰጠችኝና እኔም ብዙ ስም ነው ጽፌ ያስገባሁት። ካስገባሁት በኋላ
ልክ አገልግሎቱን ጨርሰን ያለውን ነገር ከጨረስን በኋላ እኔ እስካሁን ድረስ ስለዛች አሁን ስለታመመች ጓደኛዋ ስላለው ነገር ምንም የማውቀው ነገር የለም። እኛ ገዳም መምጣታችንን ጓደኛዋ በጭራሽ አታውቅም ማለት ነው። በጭራሽ የምታውቀው ነገር አልነበረም። እየፈለግን የምናውቃቸውን ሰዎች የክርስትና ስም ጽፈን በዛው መገበሪያ ስንዴውን ከገዛም በኋላ ሁለታችንም እኔም የራሴን እሷም የራሷን አድርገን አስገባን ማለት ነው። በጣም በሚገርም ሁኔታ እንግዲህ እዚያ ያለውን አገልግሎት ጨርሰን ምን አድርገን ሁሉንም ነገር ጨርሰን ወደ ቤታችን ወጥተን እንመጣለን ማለት ነው። በሚገርም ሁኔታ ያንን ጉዟችንን ጨርሰን ቤት ገብተን ልብስ ቀይረን እንዳረፍን ስልክ ይደወላል ማለት ነው። ስልክ ሲደወል የደወለችው የታመመችው እህታችን ነበረች። ታዲያ ለካ እንግዲህ አስቡት ውድ ቤተሰቦች የእግዚአብሔር ስራ ምን ያህል እንደሆነ መጽሐፍ ቅዱስ ላይ በተደጋጋሚ እግዚአብሔር በጣም ብዙ ሰዎችን ፈውሶ አይተናል። በተለይም አንዱ መቶ አለቃው ልጄ ታሞ ቤት ተኝቷል፣ እግዚአብሔር ልጄን ፈውስልኝ ብሎ በጠየቀው ሰዓት ጌታ ተነስ ወደ ቤት እንሂድ ብሎ በጠየቀው ጊዜ መቶ አለቃው ምንድን ነው ያለው? ጌታ ሆይ አንተ ከኔ ቤት ጣሪያ ስር ለመግባት የሚገባ አይደለም፣ ቃል ብቻ ተናገር ልጄም ይፈወሳል ብሎ ተናግሯል። በጣም በሚገርም ሁኔታ በዚህ በመንፈሳዊ ዓለም ሕይወታችን ውስጥ በጣም ልንጠነቀቀው ልናውቀውና ልንጠቀመው ከሚገባው ነገር ቃል ማለት የእግዚአብሔር ቃል ምን ያህል ኃይል እንዳለው የምንረዳበት ነው። እኛ እዛ ቦታ ላይ ያንን የመገበሪያ ስንዴ አስገብተን አባቶች ጸሎት የሚያደርጉበት ከዛ በኋላ ደግሞ ተሰብስበን በዛ ቦታ ላይ ጸሎት አድርገን አባቶች ጸሎት ሲያደርጉ እኛም እዛው ተስጦ እየመለስን ቆይተን ጨርሰን ወደ ቤታችን መጣን ማለት ነው። እንግዲህ በሰዓታት በምናምን ልዩነት ውስጥ ይቺታችን ደግሞ ሆስፒታል ሄዳ ቼክ ትደረጋለች። በትላንትናው ዕለት ማለት ነው። በትላንትናው ዕለት እኛ ሌሊት ወተን ገዳሙ ሄደን ጸሎት አድርገን የሚደረገውን ነገር አድርገን ወደ ቤታችን ማታ ተመልሰን ስንመጣ እሷ ደግሞ ቀን ወደ 9 ሰዓት አካባቢ ወይም ወደ 10 ሰዓት አካባቢ ሄዳ ምርመራ ታደርጋለች። አይገርማችሁም ውድ ቤተሰቦች የእግዚአብሔር ስራ። ይቺታችን በጭንቀት በመከራ ውስጥ የነበረችው ይህንን ድምፅ ብቻ መስማት ራሱ ምን ያህል ጤናማ እንደሚያደርግ ማለት ነው። ውድ ቤተሰቦች ዲያብሎስ እንዴት አድርጎ ህይወታችንን እንደሚያበላሽ ለካ ሄዳ ስትመረመር ነፃነሽ ምንም የለብሽም ተባለች። የጭንቅላት እጢ አለብሽ ተብላ ተነግሯት በድንጋጤ በፍርሃት ቤተሰቡ ሁሉ ምክንያቱም ዛሬ በዚህ ዘመን ላይ የማይቀደድ ሰው የለም፣ የማይቆረጥ ሰው የለም፣ እጢ ነው ካንሰር ነው እየተባለ የኦፕራሲዮን የማይደረግ ሰው የለም። በጣም አስፈሪ ጊዜ በሆነበት ሰዓት ላይ እንደዚህ አይነት ነገር ሲነገራት በጣም ደነገጠች እህታችን እና ነገር ግን ትላንት ደግሞ ልክ ይህንን ነገር ሄዳ ቼክ ስትደረግ የለብሽም ነፃ ነሽ ተባለች። ውድ ቤተሰቦቼ ልክ እኛ ቤት ገብተን ልብስ ቀያይረን ቤት ውስጥ አረፍ ብለን በነበር ሰዓት ላይ ስልክ ይደወላል። እኔ ተኝቻለሁ ቤት ውስጥ ጋደም ብዬ ስልክ ተኝቼ ያለሁት ባለቤት ስልክ ታወራለች። የተደወለ ስልክ እኔ አላቃትም፣ ልጅቷን በአካል አላቃትም። በፎቶ ግን መንገድ ላይ ስንሄድ ይህንን ፎቶ አሳይተኛለች። ማን እንደሆነች ግን ምን እንደሆነች ግን ምንም ነገር አልነገረችኝም በሚገርም ሁኔታ ባለቤት። ከዛ በኋላ እንዲህ እንድኩ ተባልኩት፣ ነፃነሽ ተባልኩኝ እኮ ተፈወስኩኝ፣ ዳንኩኝ አለች። ለካ ይቺታችንም ስውሯ ማርያም የመሄድ እቅድ ነበራት፣ ነገር ግን አልተሳካላትም፣ መሄድ አልቻለችም ማለት ነው። እና በጣም ባለቤትህ በጣም ደስ ብሏት ቤቱን ሁላ እልልታ በእልልታ ነበር ስታደርግ ነበረው። እና እንዲህ አይነት የእግዚአብሔር ተአምሮች በየጊዜው ይደረጋሉ እና እግዚአብሔርን ከፍ አድርገን ልናመሰግን ይገባል። እና ስውሯ ማርያም ደጇን ልትረግጡ ይገባል። ስውሯ ማርያም ደጇን ልትረግጡ ይገባል። ቃልን የምትሰማ ነች። በቃ እያንዳንዷን ነገር ሄዳችሁ የተናገራችሁትን ነገር የምትፈጽም እናት ነች ያለችን፣ በእውነት ማለት ነው። ችግሮቻችንን የምትረዳ ፈተናዎቻችንን ሁሉ የምታሻግረን ንጽሕት ቅድስት እናት ነው ያለችን፣ በእውነት ማለት ነው። እና በጣም ነው የተገረምኩት። አልነገረችኝም ይሄንን ነገር። እኔ በጣም ነው የተገረምኩት። ማነች ብዬ እስክጠይቅ ማነች ልጅቷ እንዴት አልነገረሽኝም ሙላ እያልኳት ነው። አይታ ቅድም እኮ በፎቶ አሳይቼ ነበር አለችኝ። በጣም ነው የተገረምኩት። ሄደን እንደዛ አድርገን ስንመጣ ይሄ ነገር ሲከሰት በጣም ነው የተገረምነው። እግዚአብሔር ምን ያህል ስራ እንደሚሰራ በእውነት ምን ያህል ተአምር እግዚአብሔር በህይወታችን እንደሚሰራ አስተውሎ። ወደ ቤተሰቦቼ ዛሬ እግዚአብሔር በጣም ብዙ ነገር አድርጎልን ከቤቱ የራቅን ሰዎች አለን። እግዚአብሔር ብዙ ነገር አድርጎልን ከደጁ የጠፋን ሰዎች አለን። እግዚአብሔር ስንት ነገር ከህይወታችን አድርጎልን፣ ነገር ግን ዛሬም ተመልሰን እኛ በዓለማዊና በስጋ ሀሳብና በስጋ መንገድ ውስጥ የተያዙ ሰዎች አለን። ስለዚህ የእግዚአብሔርን ውለታ ልንረሳ አይገባም እና በጣም ነው የተገረምኩት በእውነት ማለት ነው። እግዚአብሔር እንደዚህም አይነት ድንቅ ስራዎች ይሰራል። ከአእምሮ በላይ የሆኑ ትልልቅ ስራዎችን እግዚአብሔር ይሰራል። ግን እኛ ደግሞ ለዛ ቃል ታማኝ ሆነን ልንገኝ ይገባል። እግዚአብሔር ለሚያደርግልን ነገር፣ እግዚአብሔር ለሚሰራልን ነገር ታማኝ ሆነን ልንገኝ ይገባልና በጣም ነው የተገረምኩት። አስባችሁታል?
እንደዚህ አይነት ነገር በሰዓታት በምናምን ልዩነት ውስጥ እንደዚህ አይነት ነገር ሲፈጸም ምን አይነት ስሜት ሊሰማችሁ እንደሚችል ማለት ነውና በጣም ነው የተደሰትኩት። በጣም ነው ደስ ያለኝ። እግዚአብሔር ምን ያህል በተለይ ባለቤቴ እንዴት እንደተደሰተች እኔ ልነግራችሁ አልችልም። ምክንያቱም እኔ የክርስትና ስሙን ጽፌ እዛ ያለውን ነገር አስገብቻለሁ። ማን እንደሆኑ ምን ለማን እንደጻፈች እኔ የማውቀው ነገር ምንም ነገር አልነበረም። ነገር ግን እሷ አንድም ወደዛ ሄደችበት ምክንያቱም ያ ነበር ማለት ነው። ያ ምክንያት ነበር። እንግዲህ ለጓደኛዋ በምንም እኮ የሚግባቡት ነገር የለም። የቢሮ ጓደኛዋ ብቻ ስለሆነች ማለት ነው። እንደዚህ ሰዎችን ልናድን እንችላለን። እንደዚህ ሰዎችን ልናግዝ እንችላለን። በጣም በተደጋጋሚ የምናገረው ሰዎችን በጸሎት ለማገዝ እንሞክር። ለራሳችን ብቻ ሳይሆን ለሌሎችም ሰዎች እንኖር። ሌሎች ሰዎችንም በጸሎት እናስብ። ሌሎች ሰዎችም መንፈሳዊ ምግባራት ላይ እናስባቸው። በቃ የፈለገ ኃጢአተኛ ይሆኑ፣ የፈለገ በደለኛ ይሆኑ፣ የፈለገ መጥፎ ህይወት ውስጥ ይኖሩ፣ እኛ እናስባቸው። እስቲ መልካም ነገር እናደርግላቸው። እነዛ ሰዎች ከዛ ከተያዙበት መከራ ከተያዙበት ችግር እንዲወጡ እናግዛቸው። ውድ ቤተሰቦቼ በጣም እኮ ብዙ ሰዎችን ማገዝ እንችላለን። ምንም እኮ የተለየ ነገር ኖሮን አይደለም። ምንም የተሻለ ነገር፣ ምንም የተለየ ህይወት ኖሮን አይደለም። ግን በፍቅር በደግነት በመልካምነት ብቻ የምናደርገው ነገር ብዙ ፍሬና ብዙ በረከት ወደ ቤታችን ይዞ ይመጣል። ይህን የምናገረው እግዚአብሔር በየዕለቱ በየጊዜው የሚሰራቸው ግሩምና ድንቅ ስራዎችን መረዳትና ማወቅ ካልቻለን ብዙ ነገር እናጣለን። የሆነ ጊዜ ላይ ለቅሶና ሀዘን ብቻ ነው የሚሆነው ማለት ነውና ይህንን በጣም ማስተዋል ይገባል። እና ምን ለማለት ፈልጌ ነው፣ እግዚአብሔር በእመቤታችን አማላጅነት፣ በእግዚአብሔር አዳኝነት፣ በእግዚአብሔር በአምላካችን መድኃኒትነት እንግዲህ ይህችታችን ካንሰር የለብሽም ተብላ ካንሰር አልኩኝ ይቅርታ፣ የጭንቅላት እጢ የተባለው የለብሽም ተብላ ነፃ መሆኗን ማታ ከመሸ በኋላ ከስውሯ ማርያም ቤት እንደገባን ይህንን ነገር ሰማን ማለት ነው። ይሄ በጣም የሚገርም ነገር ነው። ይሄ በጣም እሱ ብቻ አይደለም። በጣም የሚገርመው ገዳሙ ላይ ብዙ እናቶች መጥተው ልጅ ያልነበራቸው መጥተው ልጆቻቸውን እዛ ምስክርነት ሲሰጡ እያዩት ነበር። በጣም ብዙ ሰዎች በውስጥ መስመር ብዙ ነገር ሲጽፉልኝ ያለው የማህበራዊ ሚዲያ ገጻቸውን ይከታተላለሁ። በጣም ብዙ እናቶች ልጅ ወልደው ነብሰ ጡር የሆኑትም ሳይቀር እዛ መጥተው ሲሽከረከሩ ቤተክርስቲያኑን እየዞሩ እግዚአብሔርን ሲያመሰግኑ አይቻለሁ። ጥላ ጧፍ ይዘው የተለያዩ ነገሮች የተሳሉትን ነገር ይዘው መጥተው ሲያደርጉ አይቻለሁ። ይህ አስገራሚና አስደናቂ ነገር ነው። ብዙ መስተካከል የሚገባቸው ነገሮች እንዳሉ ግን መልካሙን ነገሮች ግን መያዝ ያስፈልጋል። ገዳሙ በራሱ ትልቅ የበረከት ቦታ ነው። ትልቅ የቅድስና ቦታ ነው። ትልቅ መንፈሳዊ ጸጋን የምናገኝበት ቦታ ስለሆነ ሁላችንም ደጁ ረግጠን በረከት ልናገኝ ይገባል። ይሄ በጣም አስገራሚ ነገር ነው። በተለያየ መንገድ ከዚህ በፊት ነግራችኋለሁ። አንዷ እመቤታችን ቅድስት ድንግል ማርያም በጣም ትልልቅ ጸጋዎችና እግዚአብሔር ከሰጣት አንዱ ልጅን የመስጠት ነው። ልጅን ላጣን ሰዎች ልጅን የመስጠት ጸጋ አላት። እንደዚሁም ደግሞ ምስጢር የሆነብንን የተዘጋብንን ነገር የመፍታት አቅም አላት እመቤታችን። ምክንያቱም እመቤታችን የማትሰጠን ነገር የለም፣ የማታደርግልን ነገር የለም። ከልጇ ከአምላካችን አማልዳን አስታርቃን ለእኛ የማታደርግልን አንዳች ነገር የለም። ጠይቀናት ጎደሏችንን ትሞላለች፣ ባዷችንን ታስተካክላለች፣ ያጣነውን ትሰጣለች። ውድ ቤተሰቦች፣ ስለዚህ እያንዳንዳችን ገዳማት ስንሄድ ለራሳችን ብቻ ጉዳይ አንሄድ፣ ሌሎችንም ሰዎች እናስባቸው። በነገራችን ላይ በጣም በተደጋጋሚ ይናገራሉ። ሰዎችን በማሰብ ውስጥ ትልቅ በረከት እናገኛለን። ሰዎችን በማገዝ ውስጥ ትልቅ በረከት እናገኛለን። ስለዚህ ይህንን ሁላችንም ልናደርግ ይገባል። ሌላው በጣም የሚገርመው መገበሪያ ስንዴ ብዬ ነገርኳችሁ ወደ ቤተሰቦቼ። በመተት የምትሰቃዩ ሰዎች እዛ ቦታ ላይ ሄዳችሁ ስትጽፉ የክርስትና ስማችሁን የራሳችሁን የክርስትና ስም ብቻ አትጻፉ። የሌሎችንም ሰዎች የቤተሰብ ሊሆን ይችላል፣ የጓደኛ ሊሆን ይችላል። በፈተና ውስጥ የሚገኙ በችግር ውስጥ የሚገኙ ሰዎችንም የክርስትና ስም ጽፋችሁ አስገቡ። ተአምር ነው የምትመለከቱት። ተአምር ታያላችሁ። ብዙ ሰዎች የራሳቸውን የግል ስማቸውን ብቻ ጽፎ ሲያስገቡ አይቻለሁ። ምክንያቱም ለብዙ ሰዎች ስም እየጻፉ ስለነበረ ማለት ነው። ጥሩ ነው እንደዛ ማድረጋችሁ፣ ምንም ችግር የለውም። ግን አግዟቸው ሌሎችም። ምክንያቱም አባቶች ጸሎት የሚያደርጉት የህብረት ጸሎት ነው። በዛ በህብረት በሚደረገው ጸሎት ውስጥ የትኛውም ያደፈጠ የመተት መንፈስ ይመታል። የትኛውም ያደፈጠ የመተት አጋንንት ስራው ይፈርሳል። የትኛውም በቃ ህይወታችንን ለማበላሽ የተገባ መተት ይመታል፣ ይፈርሳል ማለት ነው። ስለዚህ ይህንን በጣም ልናስተውል ልንጠነቀቅ ይገባል። ይህንን ማድረግ በጣም አስፈላጊና ወሳኝ ነገር ነው ውድ ቤተሰቦች። ስለዚህ ይህንን ሁላችንም ልናደርግ ይገባል። እንዳልኳችሁ እንግዲህ ማታ ቤት ከገባን በኋላ ይህንን ደስ የሚልና መልካምን ዜና መስማት ችለናል። እግዚአብሔር አምላካችን በእውነት ስሙ የተመሰገነ ይሁን። ሁላችንም እርስ በርሳችን ልንተጋገዝ ይገባል። በመንፈሳዊ ህይወት ጉዞአችን ውስጥ ሁላችንም አንዳችን ለአንዳችን ልንተጋገዝ ይገባል። መንፈሳዊ ህይወት የአንድ ሰው ህይወት ብቻ አይደለም።
አንዱ ድኖ አንዱ ብቻ የሚፈወስበት ሳይሆን ሁላችንም የምንተጋገዝበት ሁላችንም በረከት የምናገኝበት ህይወት ነውና ልንተጋገዝ ልንበረታ ይገባልና እንግዲህ እኛ ምንም የምናውቀው እኔ በተለይ ምንም የማውቀው ነገር የለም። ባለቤቴ ጉዳዩን የምታውቀውና ጸሎት ሳደርግላት ነበረ። ይህንን የምናገረው በእውነት ለውዳሴ ከንቱ አይደለም። ውድ ቤተሰቦቼ ይህ ተአምር የተደረገውን ለመናገር ያህል ነው እንጂ ባለቤቴ እንደዚህ አድርጋለች፣ ባለቤቴ እንደዚህ ሆናለች ለማለት አይደለም። ውድ ቤተሰቦቼ እና እግዚአብሔር ቤት በኩል ስራውን እንደሚሰራ አናቅምና ለተቸገሩ ሰዎች በጸሎት እናስብ። ገዳማት ስንሄድ ለተቸገሩ ሰዎች የሆነ ነገር አድርገን እንምጣ። በፈተና ውስጥ ለሚገኙ ለምሳሌ በጣም በሚገርም ሁኔታ አንዳንድ እህቶቻችን ለሌሎች ሰዎች ገድላት አዝለው ሌሎች እህቶቻችን ነፍሰ ጡር የሆኑ ሴቶችን አይተናል። ማርገዝ የቻሉ ልጅ መውለድ የቻሉ እናቶቻችን እናውቃለን። ይሄ በጣም የሚገርም ነገር ነው፣ መባረክም ጭምር ነው። ስለዚህ ስውሯ ማርያም ስትሄዱ ከምታገኙት አንዱ በረከት ደግሞ ገድል ማዘል ነው። ሌላው ደግሞ በመስቀል መታሸትን ነው። እነዚህ በጣም ብዙ አይነት አገልግሎቶች አሉ ገዳሙ ላይ እና ከዛ ውጭ ግን በጣም የሚገርሙ የጸሎት ሰዓታት ኪዳን በየሰዓቱ የኪዳን ጸሎት ይጸልያል። ሌሎች ጸሎቶች ይጸልያሉ። በጣም በሚገርም ሁኔታ ምስጋና ነው፣ ዝማሬ ነው፣ የዕጣን ማዕጠንት አለው። በጣም ደስ የሚል ቦታው በጣም ደስ ብሏችሁ ተመስጣችሁ ብዙ ነገር የምታገኙበት ነው። ካልተጠነቀቅን ደግሞ ብዙ በረከት የምናጣበት ብዙ መከራም የምንቀበልበት ቦታ መሆኑን ደግሞ ልታስተውሉ ይገባል። በራሳችን ጥፋት እዛ ቦታ ላይ ብዙ የኛው ሰዎች የህግ ተቆርቋሪ ሆነው እዛ ቦታ ላይ ህግ እናስከብራለን እያሉ በጣም ብዙ ስህተት የሚሰሩ ሰዎችን ተመልክቻለሁ። መጠንቀቅ ያስፈልጋል። ያለነው የእግዚአብሔር ደጅ ላይ ነው። የእግዚአብሔር ደጅ ላይ እስከሆነ ድረስ ደግሞ ሰዎችን በዚህ መታሃል፣ በዚህ ነገር ሆናል፣ በዚህ እያልን ሰዎችን ግራ የምናጋባ ሰዎች ልንጠነቀቅ ይገባል። እግዚአብሔር ከኛ የሚፈልገው የኛን ንጽህና የኛን እዛ ደጁ መምጣታችንን ነው የሚፈልገው እንጂ የኛን የኮተታ ኮተት የኛን ቢሮክራሲ አይደለም እግዚአብሔር የሚፈልገው። እዛ ቦታ ላይ ሄዳችሁ ቤተክርስቲያኑ ገዳሙ የማያስቀምጠውን ህግ የሚታስቀምጡ በጣም ብዙ ሰዎችን አይቻለሁ እና እንደዚህ አይነት ነገሮች ዋጋ የሚያስከፍሉ ናቸው። መጠንቀቅ ያስፈልጋል። በጣም መጠንቀቅ ያስፈልጋል። ይሄ ስርዓት አይደለም። ስለዚህ እንደዚህ አይነት ነገሮች ላይ ጥንቃቄ ልናደርግ ይገባል። ከዛ ውጪ በጣም ደስ የሚል ቦታው የበረከት ቦታ ነው። ሌላው በጣም ብዙ ነገሮች ማንሳት እችላለሁ። ነገር ግን ይህ የገዳሙ ኃላፊነትም ስለሆነ ገዳሙና በገዳሙ አካባቢ ያሉ ሰዎች ሊያስተካክሉት ይገባል ብዬ ማስባቸው እግዚአብሔር ቢፈቅድ ለወደፊት ማነሳቸው በጣም ብዙ መስተካከል የሚገባቸው ነገሮች ደግሞ እንዳሉ አይችን የመጣሁትና ግን ቦታው የበረከት ቦታ ነው። እግዚአብሔር በእውነት ሁላችሁንም ለደጁ ያብቃችሁ። ደጁ ያ የእመቤታችን ደጅ ደርሳችሁ ተባርካችሁ ልትመጡ ይገባል። በተለይም በልጅ እጦት የምትቸገሩ፣ በፈተና በህመም በደዌ በተለያየ ነገር የምትቸገሩ ሰዎች፣ በመተት የምትሰቃዩ ሰዎች ያንን እንደነገርኳችሁ የስንዴ መገበሪያው የሚደረገው በመተት ለሚሰቃዩ በመተት ለሚቸገሩ ሰዎች ነውና እዛ ሄዳችሁ የ200 ብር የ50 ብር አለ ገዝታችሁ ለአባቶች ትሰጣላችሁ። ስትሰጡ የክርስትና ስማችሁን ጽፋችሁ ታስገባላችሁ። አባቶች ሌሊት ጸሎት የተደረገበት ይታደራል። በኪዳኑ በማህሌቱ በሰዓታቱ በተለያየ ጸሎት አባቶች በደንብ አድርገው በዛ ነገር ላይ ይጸለይበታል። የትኛውንም የመተት መንፈስ ያከሽፋሉ። ከህይወታችን ይርቃል። የታሰረው ይፈታል። የተበላሸው ይስተካከላል። ስለዚህ ሁላችንም በዚህ ነገር ልንሳተፍ ይገባልና የስውሯ የእመቤታችን የቅድስት ድንግል ማርያም ረድኤት በረከቷ በሁላችን ላይ ይደርብን። እንግዲህ እህታችንን ከዚህ ከተቸገረችበት ከጭንቅላት እጢ ተብሎ ከተነገራት መከራዋ እግዚአብሔር የገላገላት አምላክ የእመቤታችን አማላጅነት በእውነት በሁላችንም ላይ ይደርብን። እግዚአብሔር አምላካችን እኛንም ከተያዝንበት፣ ከተቸገርንበት፣ ከተጨነቅንበት ነገር ሁሉ ይገላግለን። ይህ ቪዲዮ መረጃ ከሰጣችሁ የእመቤታችንን ተአምር የምንናገርበት የአምላካችንን አምላክነት ከፍታ ትልቁነቱን የምንናገርበት ስለሆነ ሼር አድርጉ። ለብዙ ሰዎች ተደራሽ እንዲሆን አድርጉ። ይቆየን። አሜን።